ሶስቱ አንድ ላይ ሊገናኙ ነው። ሩሲያ፣ ዩክሬንና አሜሪካ አንድ ጠረጴዛ ከበው ወንበር ስበው ሊነጋገሩ ነው። ይህ ቀጠሮ በአቡዳቢ የተቆረጠ ቀን ብዙዎች ቀጣዩ ሂደት ምን ይሆናል ብለው በጉጉት እንዲጠብቁ ምክንያት ሆኗቸዋል። ሩሲያ፣ ዩክሬንና አሜሪካ እንዲህ በጋራ ሲመክሩ ይህ የመጀመሪያቸው ነው። ጦርነቱ ከተጀመረ በኋላ ሩሲያና ዩክሬን በቱርክ አማካኝነት እንዲሁም በተለያዩ አማራጮች እንዲወያዩ ጥረት የተደረገ ቢሆንም አሜሪካና ዩክሬን፣ አሜሪካና ሩሲያ በተናጠል ያደረጓቸው ውይይቶች እንደተጠበቁ ሆነው ሶስቱ አንድ ላይ ተቀምጠው ሲነጋገሩ ግን ይህ የመጀመሪያ እንደሚሆን ይጠበቃል። በዘመነ ባይደን አሜሪካ ዩክሬንን እያስታጠቀች ሩሲያ ላይ እየተኮሰች እንደነበር ይታወቃል። ትራምፕ ደግሞ ሁለታችሁም ተደራደሩ፣ አብረን እንወያይ ማለታቸው የኃይል አሰላለፍ ለውጥ እንዲኖር አድርጓል። የአቡዳቢው ቀጠሮ በጉጉት ይጠበቃል። ሩሲያ የድንበርና የግዛት ጉዳይ ሳይጠናቀቅ የምፈርመው አንዳች ስምምነት የለም እያለች ነው። ዩክሬንም በተመሳሳይ መጀመሪያ የመሬቱ ጉዳይ ይለቅ ብላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ አንዳንዴ ፑቲን ያስቸግረኛል፣ አንዳንዴ ዜሌንስኪ እንዲሁ ያስቸግረኛል፣ አሁን ደግሞ ሁለቱም ሰላም የፈለጉ መስለውኛል ሲሉ ተናግረዋል። ጉዳዩን እንመለከተዋለን። በሌላ በኩል ግብፅና ሳውዲ አረቢያ በቀጠናችን ውስጥ የተለያዩ ሴራዎችን እየጎነጎኑ መሆኑ ታውቋል። ከሊቢያ እስከ ሱዳን የሚደርሱ ጥልፍልፍ ገመዶችን እዚህም እዚያም እየዘረጉ ይገኛሉ። ወደ ሱዳኑ ፈጥኖ ድራሽ ኃይል RSF የሚገባውን እርዳታ ለማቋረጥ ካይሮና ሪያድ አንድ የሴራ ገመድ ፈትለዋል። ይህም በሊቢያው ሀፍጣር ላይ ከፍተኛ ጫና መፍጠር ነው። የተባበሩት አረብ ኤምሬትስ ጋር የተናቆረችው ሳውዲ፣ በሱዳን የተለያዩ ጥቅሞች ያሏት ግብፅ አንድ ላይ ገጥመው ኤምሬትስንም RSFንም ለመግፋት ከፍተኛ እንቅስቃሴ እያደረጉ ይገኛሉ። ግብፅ በወዳጇ ላይ ልትጨክን እንደምትችልም እያስፈራራች ትገኛለች። የካሊፋ ሀፍጣር ልጅ ሳዳም ሀፍጣር ግብፅ ድረስ ተጠርቶ ከፍተኛ ማስጠንቀቂያ እንደተሰጠውም ታውቋል። ነዳጅ፣ የጦር መሳሪያና ሌሎች ቁሳቁሶችን እያጋዝክ ወደ RSF ታደርሳለህ የተባሉት የምስራቅ ሊቢያው ጠቅላይ ከእንግዲህ አሰላለፌን ልቀይርብህ እችላለሁ በሚል በካይሮ ማስጠንቀቂያ እንደደረሳቸውም ታውቋል። የግብፅ ጦር ግብፅን፣ ሱዳንና ሊቢያን በሚያዋስነው ድንበር ላይ የተለያዩ የአየር ጥቃቶችን እየፈጸመ መሆኑም ታውቋል። ወደ ሱዳን የሚገባ የጦር መሳሪያ በድንበሬ አያልፍም ብላለች ግብፅ። አልዌናት የተባለው የሶስት ማዕዘኑ ድንበር ግብፅን ከፍተኛ ጭንቀት ውስጥ ከቷታል። በዚህ ጭንቀት የተነሳ ነው ለረጅም ዓመታት ስትደግፈው የነበረውን የሀፍጣርን ቡድን ላልደግፍ እችላለሁ ብላ እያስፈራራች የምትገኘው። ቀጠናው በየዕለቱ እየተተራመሰ ነው። ግብፅም የምትይዘው የምትጨብጠው ጠፍቷታል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ሶስቱ ሊገናኙ ነው። ሩሲያ፣ ዩክሬንና አሜሪካ አንድ ጠረጴዛ ከበው ወንበር ስበው ሊነጋገሩ ነው። የሚነጋገሩት ደግሞ በአቡዳቢ የተባበሩት አረብ ኤምሬትስ ነው። ኤምሬትስ ይህንን ምክክር አዘጋጅታ የሶስቱ ሀገራት ተወካዮችም እነማንን እንደሚልኩ አሳውቀው ውይይቱ በጉጉት እየተጠበቀ ይገኛል። ክሬምሊንም አዎ ልዑኮቻችን ወደ ስፍራው ይንቀሳቀሳሉ ብሎ ማረጋገጫ ከሰጠ ቆይቷል። ዩክሬንም እንደዛው፣ አሜሪካም የምትልካቸውን ሰዎች ይፋ አድርጋለች። ስዊዘርላንድ ዳቮስ በተካሄደው የዓለም ኢኮኖሚ ፎረም ላይ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተገናኝተው ነበር። ወደ ዳቮስ ስዊዘርላንድ እግሬን አላነሳም ብለው እግራቸውን ሲጎትቱ የነበሩት ዜሌንስኪ ኋላ ላይ ሲጨንቃቸው ወደ ዳቮስ በመሄድ ትራምፕን አነጋግረዋቸዋል። ምንም እንኳን የፈለጉትን የኢኮኖሚ ስምምነት ከአሜሪካ ጋር መፈራረም ባይችሉም ትራምፕ ከውይይታቸው በኋላ አንዳንዴ ዜሌንስኪ ለሰላም ያስቸግራል፣ አንዳንዴ ፑቲን እንዲሁ ያስቸግራል፣ አሁን ግን ሁለቱም ለሰላም ፍላጎት ያላቸው ይመስለኛል ሲሉ ተናግረዋል። በአሜሪካ በኩል በውይይቱ ይሳተፋሉ የተባሉት የአሜሪካው ፕሬዝዳንት ልዩ ልዑክ ስቲቭ ዊትኮፍ እና የፕሬዝዳንቱ ሴት ልጅ ባለቤት ጃሬድ ኩሽነር ናቸው። ከክሬምሊን በኩል የክሬምሊኑ ባለስልጣን ዩሪ ኡሻኮቭ ሩሲያ ባለስልጣኖቿን እንደምትልክ አረጋግጠዋል። ነገር ግን አንድ ማስጠንቀቂያ ያላቸው ዩሪ ኡሻኮቭ
የመሬቱ ጉዳይ፣ የግዛቱ ጉዳይ እስካላለቀ ድረስ ሩሲያ የምትፈርመው ሰላም የለም። ይህንን ለማረጋገጥ ደግሞ በዲፕሎማሲያዊ መንገድ ካልሆነ በኃይል እርምጃ የጀመርነውን አጠናክረን እንቀጥላለን ሲሉ ማስጠንቀቂያቸውን ሰጥተዋል። ባለፈው ዓመት አላስካ ላይ ስንገናኝ ትራምፕና ፑቲን ሲመክሩ ሁሉንም ነገር ግልጽ አድርገን አስቀምጠናል። በዚያ መንፈስ መሰረት የሚሄድ ከሆነ እሰየው፣ ካልሆነ ግን በጉልበታችን የጀመርነውን ነገር እንጨርሰዋለን በማለት ዩሻኮቭ ተናግረዋል። ዩክሬን ደግሞ አስተማማኝ የደህንነት ዋስትና ከማግኘት በተጨማሪ የመሬቱ ጉዳይ አሁንም እያሳሰባት ትገኛለች። አሁን ላይ ባለው ተጨባጭ ሁኔታ ጦሩ ከያዛቸው ቦታ ጦሮቻችን ከያዙት ቦታ 40 ኪሎ ሜትር ወደ ኋላ ፈቀቅ ብለው የለቀቅነው ቦታ ደግሞ ለኢኮኖሚ ልማት እንዲውል፣ ይህንንም አሜሪካ እንድታስተባበር፣ ምንም አይነት ተኩስ በዚያ ስፍራ እንዳይፈጸም እንፈልጋለን የሚል ሐሳብ በዜሌንስኪ በኩል ቀርቦ እንደነበር ይታወቃል። ሩሲያ ደግሞ ሁሉንም ነገር ታመጫታለሽ ብላ በአቋሟ ጸንታለች። ዜሌንስኪ ደግሞ ሩሲያም የምትጥለው ወይም የምትተወው ነገር ያስፈልጋታል፣ ዩክሬን ብቻ አይደለችም ያላትን የምትጥለው በማለት ሲናገሩ ተደምጠዋል። 25 በመቶ የሚሆነውን የዶኔስክ አካባቢ ሙሉ ለሙሉ ለቃ እንድትወጣላት እየጠየቀች የምትገኘው ሞስኮ ከኪየቭ የምትፈልገውን ምላሽ ባለማግኘቷ በወታደራዊ ዘመቻዋ ጸንታ ቆይታለች። ያም ሆነ ይህ የአቡዳቢው ንግግር ይደረጋል። በዩክሬን በኩል የብሔራዊ ጸጥታና የመከላከያ ካውንስል ኃላፊ የሆኑት ሩስቴም ኡሜሮቭ እንደሚገኙ ይጠበቃል። ኪሪሎ ቡዳኖቭ የፕሬዝዳንቱ ጽህፈት ቤት ኃላፊም አሉ ተብሏል። አንድሬ ሄናቶቭ እና ዴቪድ አራካማያ በስብሰባው ላይ እንደሚገኙ ይጠበቃል። በሩሲያ በኩል የሩሲያ ጦር የደህንነት ክፍል ኃላፊ ጀነራል ኢጎር ኮስቲዮኮቭ ሩሲያን ወክለው ይገኛሉ። ኪሪል ዲሚትሪቭም አሉ። ኪሪል ዲሚትሪቭ ግን በዋናነት ከስቲቭ ዊትኮፍ ጋር በኢኮኖሚያዊ ጉዳዮች እንደሚመክሩ ይጠበቃል። አሜሪካ ያመጣችውን የሰላም ሐሳብ ሙሉ ለሙሉ መቀበል ያልፈለገችው በተለያዩ መንገዶች አንዳንድ ነጥቦችን ተሽሎክሉካ ለማለፍ እየሞከረች ያለችው ዩክሬን መጨረሻዋ ምን ይሆናል የሚለው ጉዳይ እየተጠበቀ ይገኛል። ትራምፕ ግን ትዕግስታቸው እየተሟጠጠ ነው። አውሮፓም የራሱ ደህንነት አሳስቦታል። ግሪንላንድን እጠቀልላለሁ ብለው የአሜሪካው ፕሬዝዳንት ካወጁ በኋላ አውሮፓ በእርግጥ ራሱን መጠበቅ እንዳለበት የበለጠ ተረድቷል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን፣ የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ እና ሌሎች የአውሮፓ ከፍተኛ ባለስልጣናት ከፑቲን ጋር ብናወራ ችግር የለውም፣ እንደውም ማውራት አለብን፣ ግድ ነው ብለው አቋማቸውን እያለሳለሱ ይገኛሉ። በአሜሪካ ላይ ለረጅም ዘመን ሲመካ የነበረው የኔቶ ስብስብ አሜሪካ ገሸሽ ስትልበት ጠላቴ ናት ብሎ የፈረጃትን ሩሲያ ማቅረብ ግድ እየሆነበት ያለ ይመስላል። በዚህም ምክንያት ዜሌንስኪ ትራምፕ በተደጋጋሚ እንደነገሯቸው የሚጫወቱበት ካርድ ሳያጡ አልቀሩም። የአቡዳቢው ምክክር ምን ይዞ ይመጣል የሚታይ ሲሆን ሩሲያ ግን ከአቋሟ ዝንፍ ትላለች ተብላ አትጠበቅም። ምናልባት ከተደራደረችና አንዳንድ ነገሮችን ሰጥቶ መቀበል ካስፈለገ ለመስጠት የምትፈልገው በአውሮፓና በአሜሪካ የተያዘባትን ገንዘብ ይሆናል። ለምሳሌ ቭላዲሚር ፑቲን የጋዛን ጉዳይ በተመለከተ ከትራምፕ ግብዣ ሲቀርብላቸው ከተያዘብን ገንዘብ $1 ቢሊዮን ለጋዛ ልናበረክት እንችላለን ወይም የቦርድ አባል ለመሆን ያንን ገንዘብ ልንከፍል እንችላለን ማለታቸው የሚታወስ ነው። እንዲህ አይነት የመውጫ መንገዶችን በማበጀት ሩሲያ ትደራደር ይሆን እንጂ ያሰበቻቸው ነገሮች ሳይሳኩ ይህን ያህል ሁሉ ዋጋ ከፍላ ወደ ኋላ ታፈገፍጋለች ተብሎ አይጠበቅም። በሌላ በኩል ግብፅና ሳውዲ አረቢያ በሱዳንም በሊቢያም የመከሩት ነገር ይፋ ሆኗል። ሚድል ኢስት አይ በተባበሩት አረብ ኤምሬትስ ላይ እየተካሄዱ ያሉ የተለያዩ ዘመቻዎችን በተመለከተ አሁንም ተጨማሪ ሪፖርት ይዞ ብቅ ብሏል። ግብፅና ሳውዲ ተጣምረው አርኤስኤፍን ለማዳከም ከፍተኛ እንቅስቃሴ እያደረጉ እንደሆነ ታውቋል። የሱዳኑ ፈጥኖ ደራሽ ኃይል አርኤስኤፍ በሐምደን ዳጋሎ ሐሜቲ የሚመራው ዋናውን ብሔራዊ ጦር የሚፈታተነው ይህ ቡድን ከእንግዲህ በሊቢያ በኩል ምንም አይነት ወታደራዊ እርዳታ እንዳይደርሰው ግብፅ አጋሬ የምትለውን የሀፍጣርን ቡድን እያስጠነቀቀች እንደሆነ ታውቋል። 2026 ከገባ በኋላ ነበር ሳዳም ሀፍጣር ወደ ካይሮ ያመራው። ሳዳም ሀፍጣር ማለት የካሊፋ ሀፍጣር ልጅ ሲሆን ከካሊፋ ሀፍጣር ቀጥሎ የምስራቁን የሊቢያ አካባቢ የሚያስተዳድር በጦሩም ሁለተኛ የሆነ ሰው ነው። የሊቢያ አረብ ጦር ኃይሎች
LAAF እየተባለ አሁን እንደ አዲስ ስሙን ያስተዋወቀው ይህ ቡድን ምስራቃዊውንና ደቡባዊውን ሊቢያ ይገዛል። ከግብፅ ከፍተኛ ድጋፍ የሚደረግለት የሊቢያ ብሔራዊ ጦር ሲባል የነበረው አሁን የሊቢያ አረብ ጦር ኃይሎች እየተባለ የሚታወቀው ቡድን አሁን በግብፅ ማስጠንቀቂያ እንደተሰጠው ታውቋል። በእናንተ በኩል የሚያልፍ ምንም አይነት የጦር መሳሪያ ሊኖር አይገባም፣ ከነዳጃችሁም ቀድታችሁ እንዳትሰጡ ስትል ካይሮ ማስጠንቀቂያ መስጠቷ ነው በሚድል ኢስት አይ ዘገባ የተቀመጠው። ሳዳም ሀፍጣር ወደ ካይሮ ሄዶ ከግብፅ ጋር ባለው ግንኙነት መክሯል ብለው የተለያዩ የሊቢያና የግብፅ መገናኛ ብዙሃን ላዩን ቢዘገቡም ውስጡ ግን ሌላ ነው ይላል የሚድል ኢስት አይ ዘገባ። ሳዳም ሀፍጣር ከግብፅ የመከላከያ ሚኒስትር አብደል መጂድ ሳከር ጋር በነበረው ውይይት የተነገረው ነገር ወደ RSF ወይም ወደ ፈጥኖ ደራሽ ኃይሉ የሚሄደውን የጦር መሳሪያና የነዳጅ ድጋፍ ማስቆም አለባችሁ የሚል ነው። ይህ ካልሆነ አሰላለፋችንን ቀይረን ለእናንተ የምናደርገውን ድጋፍ ወደኋላ ልንስበው እንችላለን ብላ ካይሮ እያስጠነቀቀች እንደሚገኝም ነው የተሰማው። የግብፅ የመረጃ ባለስልጣናት ደግሞ ለሳዳም ሀፍጣር የተባበሩት አረብ ኤምሬትስ እኮ በሱዳን ያላትን ነገር ከጨረሰች ሊቢያን 2እና 3 ቦታ ሰነጣጥቃ የእናንተንም ኃይል ትከፋፍለዋለች፣ ስለዚህ ተጠንቀቁ የሚል መረጃ ለሳዳም ሀፍጣር መስጠታቸው ታውቋል። የዚህ መረጃ እውነተኛነት ወይም የተረጋገጠ መሆን በገለልተኛ አካላት መጣራት የሚፈልግ ሲሆን ግብፅ ይህንን ያለችው ከኤምሬትስ ጋር ያላቸውን ግንኙነት እንዲያቋርጡላት ነው ወይስ ኤምሬትስ ይህን ታደርገዋለች የሚለው ጉዳይ አለየለትም። በሊቢያ፣ በቻድ፣ በኢትዮጵያ፣ በፑንትላንድ፣ በሶማሌላንድ በኩል የተለያዩ የጦር መሳሪያዎች ለአርኤስኤፍ እየደረሰ ነው ብለው የሚከሱት የሱዳን ብሔራዊ ጦርና ግብፅ አሁን ጫናቸውን ይበልጥ አግዝፈዋል። ያገዘፉበት ዋነኛ ምክንያት ደግሞ ሳውዲ አረቢያ ናት። ሳውዲ አረቢያ የሱዳን ሰላም አሳስቧት የሊቢያ ሁኔታ ጨንቋት ሳይሆን ከተባበሩት አረብ ኤምሬትስ ጋር በገባችበት ፍጥጫ ምክንያት ኤምሬትስ ከእያንዳንዱ ከገባችበት የአፍሪካ ቀንድና የቀይ ባህር እንዲሁም የህንድ ውቅያኖስ አካባቢ እያነከሰችም ቢሆን እንድትወጣ ትፈልጋለችና ሳውዲ አረቢያ አሁን ያሉትን አጀንዳዎች እያሟሟቀች በርቱ፣ ተበራቱ፣ ብቻ እናንተ ኤምሬትስን አባሩልኝ እያለች ዘመቻ እየከፈተች ትገኛለች። ግብፅም በዚህ ተነቃቅታ አርኤስኤፍን ለማዳከምና የምትደግፈው የሱዳን ብሔራዊ ጦር ሁሉንም ግዛቶች እንዲቆጣጠርላት ብርቱ ስራ እየሰራች ትገኛለች። ግብፅን ከምንም በላይ ያስጨነቃት አልኡኔናት የተባለው የሶስትዮሽ ድንበር ነው። ግብፅን፣ ሊቢያን እና ሱዳንን የሚያዋስነው ይህ የሶስትዮሽ ድንበር የተለያዩ የጦር መሳሪያዎች እየተላለፉበት እንደሆነ ግብፅ እየገለጸች ነው። በተለይ ደግሞ ለአርኤስኤፍ የጦር መሳሪያ የሚደርስበትን መንገድ ይህ ድንበር አመቻችቷል። ምክንያቱም ድንበሩ አካባቢ ቁጥጥር ያለው አርኤስኤፍ ነውና ከሊቢያ በቀጥታ የጦር መሳሪያውን ማስመጣት ይችላል። ልክ ከቻድ እንደሚያደርገው ማለት ነው። ይህ ነገር ከተጠናከረ ደግሞ የሱዳን ብሔራዊ ጦር የበለጠ ሊዳከም ይችላል የሚል ስጋት በግብፅ ዘንድ አለ። ኤልፋሽርን ከተቆጣጠረ በኋላ የኃይል ሚዛኑን በመጠኑ ያስተካከለው አርኤስኤፍ በሱዳንም በግብፅም ከፍተኛ ስጋት መሆኑን ቀጥሎበታል። ለአርኤስኤፍ የተለያዩ የጦር መሳሪያዎችን አቀብሏል የተባለው የሊቢያ ጦር አቀብሏቸዋል ከተባሉ የጦር መሳሪያዎች መካከል ተንቀሳቃሽ የአየር መከላከያ ስርዓት፣ የተለያዩ ተተኳሾችና ከፍተኛ ፍንዳታ መፍጠር የሚችሉ መሳሪያዎች እንደሆኑ ተነግሯል። በአየር ላይ የጦር መሳሪያዎቹን አጓጉዞ ለአርኤስኤፍ ማድረስ ከፍተኛ ችግር የሆነባት ኤምሬትስ በመሬት የምታደርሳቸው መሳሪያዎች በግብፅ አይን ውስጥ እየገቡ እንደሆነም ታውቋል። ግብፅ በዚህ ድንበር አካባቢ የአየር ኃይሏን አሰማርታ ከፍተኛ እርምጃ እንደወሰደችም ተነግሯል። የተለያዩ የጦር መሳሪያዎችን ነዳጅም ጭምር ጭነው ነበር የተባሉ ተሽከርካሪዎችን ማውደሟም በዘገባው ውስጥ ተካቷል። የካሊፋ ሀፍጣር ቡድን ከሀገሪቱ የነዳጅ ማውጫዎች ነዳጅ እየቀዳ ለአርኤስኤፍ ይሰጣል የሚል ክስም ይቀርብበታል። የግብፅ ጦርም በሶስትዮሹ ድንበር ከፍተኛ እርምጃ እየወሰድኩ ነው ሲል ተናግሯል። መልእክቱ ለኤምሬትስም ለካሊፋ ሀፍጣርም ለአርኤስኤፍም ይሆናል ብላ ግብፅ እያሰበች ትገኛለች። ከሳውዲ ጋር ሁለ ነገሯን ማመሳሰል የምትወዳው ግብፅ አሁንም በሳውዲ አይዞሽ ባይነት እንደ ፈረስ እየጋለበችም እየተጋለበችም ትገኛለች። እዚህ ውስጥ ታዲያ በጦርነት የሚማቅቀው በጥይትና በእሳት የሚለበለበው ኢኮኖሚውም የሚደቀው የሊቢያና የሱዳን ሕዝብ ዋና አጀንዳ አይደለም። ዋናው አጀንዳ ቀጠናዊ ፍላጎትና የአካባቢውና የውጭ ሀገራት ብሔራዊ ጥቅም ብቻ ነው።
ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።